ወደ ጥያቄዎች ከመግባቴ በፊት እኔም ስለ አባይ መጠናቀቅ አንዳንድ ነገሮችን ማለት ፈልጋለሁ። ስለ ግድቡ የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ አቅም እንዳለ እረዳለሁ፣ አምናለሁ። ዘግይቶም ቢሆን እንኳ መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ፣ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ እፈልጋለሁ። ከዚህ ጋር እያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች 4 ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ቢያንስ ሁለተኛውን ከላይ ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በእርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት ፈልጋለሁ። አነጋጋሪ ትችትና ሐሳብ ዶክተር ደሳለኝ ጫኔ አሁንም ድጋሚ እንግዲህ ተናግሯል በዚህ ፓርላማ ላይ። ጠቅላይ ሚኒስትር ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ ዶክተር ደሳለኝ ጫኔ ሁል ጊዜ እንግዲህ አነጋጋሪና ጠንከር ያለ ሐሳብና ትችት በማቅረብ ይታወቃል። በዚህ ፓርላማ ላይ እንግዲህ መንግስት የያዘውንም አቋም እያደረገ ያለውንም ነገር በዚህ እንግዲህ ገልጿል። ይህን ሐሳብ ወይም ደግሞ የዶክተር ደሳለኝ ጫኔን ሐሳብ እንዴት ተመለከታችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ። መንግስት የቀይ ባህርን ማስመለስ ጉዳይ የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ ይቀበለዋል። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ።
ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ እንደኔ አይነት መንግስት ኢትዮጵያ ውስጥ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃም ጀምሮ የሚጨርስ የኢትዮጵያ ልማት እያመጣ ታይቶ አይታወቅም፣ ይሄ ደግሞ እውነት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሁሉም ክልል መሄድ ሰው ማነጋገር የምፈልገው የሚዘነጉ ጉዳዮች እንዳይኖሩ ስለምፈልግ ነው። የበቃ የጨረሰ ሁሉም ያሳካም እንከን አልባ መንግስት አይደለም። እኔ የምመራው ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥም በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያ ልማት ያመጣ ታይቶ አይታወቅም ሲሉ ጠቅላይ ሚኒስትሩ እንግዲህ ተናግረዋል። የሰራነውን ጥንካሬ እናስቀጥላለን፣ ድካሞቻችን ደግሞ እያረምን እያረቅን እያሻሻልንም እንሄዳለን ሲሉ ጠቅላይ ሚኒስትሩ ተደምጧል። እናንተስ በጠቅላይ ሚኒስትሩ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳትረሱ። አገዛዙ ደግሞ በማናቸው መልኩ በዚህ ወሳኝ ሰዓት በማናቸው መልኩ ማቆም ከቻለ እኛን ለማቆም የማያደርገው ጥረት የለም። አድርጎ ሞክሮ አልቻለም። የመጨረሻ ሙከራውን ከጉያም ያወጣል። ስለዚህ እንደምታዩት ለአገዛዙ እንካ አጀንዳ ብለው በቅጥረኝነት የሚሰጡ አካላት ቅጥረኝነታቸውን የቀጠሉ አካላት በቅጥረኝነት እየገፉ ነው። ማሸነፍ የማን ስራ ነው? ሁልጊዜም እንደምንለው እውነት የያዘ እያሸነፈ ይቀጥላል። እኛ የምናተኩረው ስራችን ላይ ነው። የምንታገለውም አገዛዙን ነው። አንድ ነገር ግን እርግጠኛ ሆኜ ልንገራችሁ፣ የአማራን ህዝብ የህልውና ትግል ለጋንግስተር ግሩፕ፣ ለክሪሚናል ግሩፕ አሳልፈን አንሰጥም። ለየትኛውም ክሪሚናል ግሩፕ፣ ለየትኛውም የጋንግስተር ግሩፕ ይሄንን ንጹህ የህልውና ትግል አሳልፈን አንሰጥም። ሌላ ነገር ጉዳያችን አይደለም። ይሄ የህልውና ትግል የምንሰዋለት የምናልፍለት ሁሉን የምንከፍልለት ነው። ለምን? የአማራ ህዝብ ያለው ብቸኛ አማራጭ ማሸነፍ ነው። ኢትዮጵያ የምትባል ሀገር እንድትቆይ ከተፈለገ ብቸኛው አማራጭ የአማራ ህዝብ የህልውና ትግል እንዲያሸንፍ ማድረግ ነው። ከዚያ የሚቀርም ፕራየር አጀንዳ የለን። እንኳን ቁሳቁስ ነፍሳችንን ለመስጠት የተዘጋጀን ሰዎች ነን። ባክባግን አቲዝም በሚል የጮኸ ምንድነው አእምሮ የተዛባ ሰው ከዛ በኋላ መጨረሻ ላይ ማስቆም ማን ነው ሊያስቆም ይችላል? እሪ ጮኸት አልፈህ ትሄዳለህ፣ ስራህን ትቀጥላለህ። በቃ ይሄ ነው እና በምንም መልኩ በማናቸውም መንገድ አሁን እኛ ወደ ዝርዝር ጉዳይ የማንገባበት በቂ ምክንያት ስላለን ዝም ብለን እንቀጥላለን። ያገዛዙ ካድሬ ጮማ ወሬ ያገኘው እንደዚህ ተሳካልኝ የሆነ አካል እንዲቀርጾ ሰጠኝ ምናምን ብሎ እየተወራጨ ነው ያለው። ህመማቸውን ያስታግሱ። እኛ ቆንጥጠነዋል አገዛዙ፣ እኛ በመረጃ አጋልጠነዋል፣ እኛ ራቁቱን አስቀርተነዋል። ስለዚህ የሆነ አካል ተልኮ ሲፈጽምለት ያገዛዙ ካድሬ እሪ ሊፈራገጥ ይችላል። ተስፋይ ለምን ታመምኩ ብሎ ሲቆነጠጥ የሚጮህ አገዛዝ ቆንጥጠህ ከዛ ደግሞ ምንድነው አቁሰለኸው ከዛ ደግሞ አመመኛ አትበላልን። ጉዟችን ወደፊት ነው። ዋናው ነገር እንዳውም በጣም በዚህ ደቂቃ ውስጥ እችንም ላለማባከን እየተጠነቀቅን የምንሄደው። ለማንኛውም ዕለተ ቅዳሜ በኪነ ጥበባዊ ፕሮግራማችን ጀመረ።